የታፎገርኩበትን ቦታ ልንገራችሁ። ማርያምን ብቻዬን እየሳኩ ነበረና እንውጣ እንውጣ ብለው ተነስተው ወጡ አይደለ? እንምሰማኝ መስሉኝ ማለት ነው። ወረ ጊፍት ብላለኝ እና የምር ብቻዬን እየሳኩ ነበረና ምክንያቱም አላሳየችንም ማለት እሱ መቼ ምን ጊዜ ከፍቷል እያልኩ እየጠበቅኩ ማለት ነው። ጭራሽ አጅሪት እሱ ሲመጣ በቃ ሀሳቧ ጭራሽ ረሳችው ማለት ነው። ጊፍቱ ማለት ነው። እና ለማንኛውም እንኳን ደስ አላችሁ። በእውነት ይገባዋል፣ ብሩክ ይገባዋል። የቅመማ ባል ማለት ነው። የምሬ ነው የምላችሁ ይገባዋል። በስማም ሁለታቸውም ማለት ነው የሚገባቸውን ስጦታን እየተሰጣጡት ያሉት እና ስጦታ በነገራችን ላይ ፍቅርን ያደረጃል፣ ያዋድዳል፣ ያቀራርባል፣ እምነት ይኖራቸዋል ምናምን ማለት ነው። እና ስጦታ ትልቅ ነገር ነው። በዚያ ላይ ውድ ስጦታ ነው እየተሰጣጡት ያሉት። ምን ያህል ውስጣቸው ንጹህ ፍቅር እንደሆነ በዚህ ማወቅ ትችላላችሁ። በጣም በጣም ደስ ብሎኛል። እኔ በግሌ ቅመምዬ ማለት ነው ስማርት በእውነት እኔ ኤክስፔክት አላደረኩም እንደዚህ አይነት ስጦት። በቀደም በእርግጥ ተናግራለች የሆነ ሰርፕራይዝ እየተዘጋጀው ነበረ ግን ደግሞ እንደዚህ አይነት ሲባል ግዴታ በዚህ ቪዲዮ መምጣት አለብን ብዬ ነው ብላለች። እና ዛሬ የሆነ ስጦታ እንደሆነ ገምቼ ነበረ። ግን ደግሞ ይሄንን ምንም አላሰብኩ ነበር። እኔ በጣም በግብድዬ ነው የመጣችውና ደስ ይላል። ያሰበችው የልደቱ ጊዜ ነበረ። ያው ሁሉም እንዳሰባችሁት አይሆንም አይደለ? ሶ ያሰባችሁት ቀን ባይሆንም ቀኑ ሲደርስ ይሆናል ማለት ነው። ቀኑ ደግሞ ዛሬ ሆኖ ተገኝተዋል ማለት ነው። እንኳን ደስ አላችሁ። የሰው ደስታ የሚያስደስታችሁ በእውነት ሁላችሁም ማለት ነው እንኳን ደስ አላችሁ። በእውነት አብዛኞቻችሁ በጣም ስትጨነቁ ነበረ። ምን ሆነው ነው ተጣልተው ነው ምናምን እያላችሁ ነበረ። እንዳልታጣሉ ምንም ነገር እንደሌለ ግልጽ ነበረ። ያው አይኖ ስለምትወዷቸው ነው እንደዛ እየተጨናነቀ በአንድ ቀን የሰው ሞዴል ይስጠን። በነገራችን ላይ የእውነት እነሱ ትላንትና እንኳን ቢቀሩ ማለት ነው ሚዲያውን ዘጭ ረጭን ያደረጉት በቃ በአንድ እግር አቆሙት ማለት ነው። እውነቱ ለመናገር ቪዲዮ ቲክቶክ ላይ ለቆ ማለት ነው። ያው እኔ ያልኳቸው እሱም ነገራችሁ ማለት ነው። እና ኦልሬዲ ስራ ነው እየሰሩት ያለው ማለት ነው ቲክቶክ ላይ። እሱ ትወናው ላይ ሆኖ ነው የሚገኘው። ገብቷቸዋል። ሆኖ ነው የሚገኘው። አብዞ የምትጠጡ ሰዎች ትምህርት ይሆናቸዋል። መጠጥ ሌላው ደግሞ በፍቅር አሁን እንደዚህ አይነት ያጋጥማል ብሏል። የሚያጋጥማችሁ ሰዎችም ደግሞ እንደዚህ መሆን የለባቸውም አይደለ? ምክንያቱም የምትጎዱት እሱን ሳይሆን እናንተ ራሳችሁ ነው የምትጎዱት ማለት ነው። እና ይሄም መሆን እንደሌለበት ነው የገለጸው። ዛሬም ቲክቶክ ላይ ኢንስትግራም ላይ መድረስ ያለብን ቦታ ባትደርስም እንኳን መገኘት የሌለብን ቦታ አትገኝ ብሏል። የት ነው? መጠጡን ይዞ ማለት ነው። ሶ መጠጥ ቤት ነው ማለት ነው። እና መጠጥ የሰው ልጅ በጣም የሚጎዳው አንዱ ፓርት መጠጥ ነው ማለት ነው። እና ፋይናሊ መጥተዋል። በጣም አምሽተው ነው የመጡት። በጣም ማለት ነው በጣም እየተዩን እንጃ በስማ ጊፍቱ እስከማየው ድረስ ጨንቁኝ ማለት ነው። ትታው በስማ ምን ነው ቅመም እንደዛ አጓግተሽን ማለት ነው። የምሯን የደነገጠችው መኪና ውስጥ ማለት ነው። እና እንደዚህ ስትደነግጡ የሚሾፍረው ሹፌር የእውነት ጥሩ አይደለም። እንደዛ የእውነት ፍሬኑ ራሱ ሊለቅ ይችላል። ገብቷቸዋል። እና ቅመምዬ ሁለተኛ እንደዚህ አታስደንግጪው። እኛ እኮ አምነነው እኮ ነው የምንሄደው አይደለ? ሹፌር የመኪናም ቢሆን ሰማይ ላይ አምነነው እግዚአብሔር ትተነው አይደል ምንመጣው ሰማይ ማለት ነው። ፕሌናይ ማለት ነው። እና በእውነት በጣም የሚገርም እኮ ነው። እና እግዚአብሔር ልጆቹን ጥሎ አይጥልም ማለት ነው። እና ምንም ቢሆን ማለት ነው። እና እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው። ሶ ምን ለማለት ፈልጌ ነው እያለች ነበረ። አምኜክ ነው የገባው ምናምን ያው መግለጽ የፈለገችበትን መንገድ ያህብ ገብቷችኋል። እንደዚህ ያለችበትን ማለት ነው። የዛሬው እንዴት አያችሁት? በእውነት በጣም በስማም በጣም ነው ደስ ያለኝ። በዛ ላይ በዚህን ሰዓት እኮ በጣም ውድ ነው። በዚህን ሰዓት ወርቅ እኮ አይደለም ሀገር ውስጥ ይቅርና እዚህ ሀገር ራሱ በጣም ውድ ነው። አሁን ራሱ ወደ 5000 ገብተዋል። ትላንትና ጠይቄ ነበረ። በእውነት 1 ግራም ማለት ነው በጣም ሀይ ሆኗል ፕራይሱ ማለት ነው። እና
ሀገር ላይ አስቡት። በስማም በጣም ውድ ነው። የምትወዱትን ሰው ደግሞ የፈለጋችሁት ነገር ብታወጡት ምንም አይመስላችሁም። ምክንያቱም የራሳችሁ ሰው ነው፣ የራሳችሁ ነው። አወጣችሁም ዞሮ ዞሮ የራሳችሁ ነው ማለት ነው እና ምንም የሚያስቆጫችሁም ነገር የለም ማለት ነው። በጣም ደስ ይላል። ጊፍት አትስጣቱም እየተባሉም ነበረ። በጣም ቆይቶ ነበረ። በጣም በቃ እንደዚህ አይነት ጊፍት ተሰጥታለ። እሷም ሀብል አድርገላታለች፣ እሷም አድርጎላታል ማለት ነው። ሀብል ማለት ነው። ከዚህ በፊት ካላያችሁ አዲስ የገባችሁ ከዚህ በፊትም ተደራርገዋል። ግን ደግሞ የአሁኑ ከባድ ነው። በስማም የእውነት እንዲህ የብሩክ የሰጣትን አይታችኋል። ትልቅ ነው፣ ረጅም ነው፣ በዛ ላይ መስቀል ነው። የእጇንም የጆሮዋንም የአንገቷንም ሀብሉ መስቀል ነው ማለት ነው። እሷ ደግሞ የሰጠችው አይታችሁታል። የሳር የወርቅ ሰዓት ማለት ነው። አቤት ከሰው ዓይን ይጠብቃችሁ። እንግዲህ የእውነት በሰው ከሰው ዓይን ይጠብቃችሁ። ሁላችንም መጨረሻችን ያሳምርልን እግዚአብሔር አምላክ ማለት ነው። እንግዲህ በመጨረሻ መጥተዋል።